ከዚህ በመቀጠል የትምህርቱን መምህራችንን የሚያስተዋውቁን የሐመረ ብርሃን ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ መላከ ብርሃን ብስራት ካሳሁን ይሆናሉ። ወደ እሳቸው መልእክቱን አስተላልፋለሁ። እሺ፣ በድጋሚ እንኳን አደረሳችሁ። እንኳን አደረሳችሁ። መስቀል አይመስልም ዛሬ። ምንድነው ችግሩ? እንኳን አደረሳችሁ። እንደዚህ ነው። እንኳን አደረሰን፣ እንኳን አደረሳችሁ። እሺ፣ ዝማሬ መላእክት ያሰማልን። መቼም በእውነቱ የሰዓት አለማክበር በጸሎትም የሚወጣ አይመስለኝም። ከኛ ጋር አብሮን ተቆራኝቶን ለልጆቻችንም እየተላለፈ ነው። በጣም አስቸጋሪ ነው። እኛ ቶሎ ጨርሰን 18 ሰዓት ላይ ደመራ እናለኩሳለን ብለን ነበረ። እንግዲህ ቃለ እግዚአብሔር እየተሆነው መተን ትንሽ እዚህ ላይ ቀርቶናል። ከ20 እንኳን እንድናቀጣጥል እግዚአብሔር እንደራዳን። በእውነቱ እግዚአብሔር ዝናቡንም ልፍ አድርጎልናል። አሁን ወደዛ ነው የምንሄደው። ሁላችንም እዚህ የመጣ ነው በረከት ይዘን ልንሄድ ነው፣ በረከት ልንወስድ ነው። እንደገና ደግሞ ለሀገራችንም ልንጸልይ ነው። የማይረሳ መከራ ላያችን ላይ ያለ ያን እንዲያስወግድልን በህብረት ዝም ብለን ዘምረን ብቻ አይደለም፣ እግዚአብሔርንም በእንባ ጠይቀን ልንሄድ ነውና የመጣ ነው። እግዚአብሔር ጸሎታችንን ይቀበልልን። አሁን ወደ ትምህርት ነው ወስዳችሁ የዛሬውን ትምህርት የሚያስተምሩን መላከ ሰላም ቀሲስ መሰረት አለነ ናቸው። አጠር ያለ 10 ደቂቃ እስከ 12 ደቂቃ ነው የሚያስተምሩን። ከዛ ቀጥሎ እሺ፣ አላስተዋወቅኩም። እንግዲህ እዚህ ያሉትን መቼም የምታውቋቸው ናቸው። ከዳር ምሽታት መላከ ምሕረት አሉ። መቼም እዚህ የቦታውን እኔም አላስተዋወቁም፣ እኔም እናንተም አታውቁንም ማለት ነው። እሱ ችግር የለውም። የሚያስተምሩን ግን መላከ ምሕረት ቀሲስ መሰረት አለነ የኤፒሽታይን ደብረ መንክራት ቅዱስ ጊዮርጊስ ቤተክርስቲያን ናቸው። ከነ ደብሩ አስተዋውቁ ስለተባልኩ ነው። እግዚአብሔር እንግዲህ ትምህርቱን እንዲያስተምሩን ለእሳቸው እውቀቱን ጥበቡን እንዲገልጥልን ለእኛም ደግሞ ማስተዋሉን ልቡናውን እንዲያድለን የእግዚአብሔር ፈቃድ ይሁንልን። ወደ መምህራችን ወስዳቸዋለሁ። ወሪዶ መስቀሉ አብርሃ ለኩሉ። የተከበራችሁ ቤተክርስቲያን አስተዳዳሪዎች፣ የዚህ በዓል እድምተኞች ሁላችሁም ሕፃናቱም ወጣቶቹም እንኳን ለብርሃነ መስቀሉ በሰላም አደረሰን አደረሳችሁ። እንግዲህ ያለችን ሰዓት በጣም አጭር ስለሆነች እሷን ለማሻማት ብዙ ስም መዘርዘር ስላላስፈለገኝ ሰዓት ለመቆጠብ ነው። አሁን ልጆቹ በመጨረሻ ያሰሙን መዝሙር ወሪዶ መስቀሉ አብርሃ ለኩሉ፣ ከመስቀሉ ወርዶ ለሁላችንም አበራልን ይላል። ይህ ቃልን ያመለክትን ማለት ነው። ከመስቀሉ ወርዶ በመጀመሪያ ተሰቀለ፣ ከተሰቀለ በኋላ ወረደ፣ ከወረደ በኋላ አበራ። ማን ነው ያበራ? እንዴት አበራ? የሚለውን ባጭሩ እንነጋገራለንና ከመስቀሉ በኋላ ከወረደ በኋላ ከዕለተ ትንሣኤ እስከ ዕለተ ዕርገት ድረስ ለደቀ መዛሙርቱ ያሰማራቸውን ትምህርት ደቀ መዛሙርቱ አባቶቻችን ሲያቋርጡ በጥባት አስተምረው ያስተላለፉት እነሆ ዛሬ በእኔና በእናንተ መካከል አድሮ አሁን ልጆቹ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው የዘመሩልን መዝሙር ነው እና መዝሙሩ ላይ ትንሽ መናገር እፈልጋለሁ። ከልጆቹ መማር የሚያስፈልገን ነገር ስላለ በመጀመሪያ የመዝሙር አቀራረባቸው፣ አሰላለፋቸው፣ ህብረታቸው እጅግ በጣም መንፈሳዊነቱም ስርዓት አክባሪነቱም ቀጣይነት ያለው መሆን እንዳለበትም የሚያስተምር ስለሆነ ትንሽ ከዚህ ላይ ልናገር።
በመዝሙሩ ላይ እንደምታዩት አሁን የዘመኑ ሚዲያ ቀርጾ አሁን በየቤታችሁ እንደምታዩት በመዘምራኑ መካከል ወንዶች አነስ ሴቶች ደግሞ በዛ በርከት ብለው ይታያሉ። ይህ ለምን ሆነ ብለን ማሰብ፣ መመርመር፣ መናገር ይኖርብናል። እስመ በዘርኢነ ወዘሰማይነ ሰማዕተ ንከውን ባየነው ነገር እንመሰክራለንና እለት እለት ባየነው ነገር መማማር መነጋገር ስላለብን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን ሲመሰርት አሁን ተቃራኒ ሆኖ ነው የሚታየው። ወንዶች በዛ ሴቶች ደግሞ አነስ ያሉ ነበሩ። ለምሳሌ 12 ሐዋርያት፣ 72 ደቀ መዛሙርት፣ 36 አንስት። ወንዶች ሲደመሩ 84 ይሆናሉ። የሴቶች ደግሞ ጠቅላላ ድምር 36 120 ቤተሰብ። ስለዚህ ከወንዶች ማን ብልጫ ነበራቸው ማለት ነው? ወንዶች ብልጫ ነበራቸው። ምክንያቱም ወንዶች 84 ናቸው፣ ሴቶች ግን 36 ናቸው። አሁን ደግሞ ስንመለከት ሴቶች ብዛት አላቸው፣ ወንዶች ደግሞ አንሰዋል። ለምን? ይሄ በጣም የሚያሳስብ ነገር ነው። ለምን ያላችሁ እንደው ለወንዶች ደጀን ያስፈልጋቸዋል፣ ለሴቶች ደጀን ያስፈልጋቸዋል። ሴቶች ብቻቸውን ይህን ዓለም ሊቋቋሙት ሊጋፈጡት አይችሉም። በመንፈሳዊውም በስጋዊውም ከሴቶች ጎን ወንድ ያስፈልጋል። ስለዚህ ይህ የናንተ የአባቶቻችን የሁላችን ኃላፊነት ነው፣ ሊታሰብበት ይገባል። የቤተ ክርስቲያን ስራ ነው። አዎ ልጆቻችን ተወልደው እህቶቻችን ተወልደው ቢጤያቸውን ማግባት አለባቸው። ወንዶችም ቢጤያቸውን ማግባት አለባቸው። በእርግጠኛነት ወንዶች አሉ፣ ግን የት ተደበቁ? አውጧቸው ነው መልእክቱ። አውጧቸው፣ ከእህቶቻቸው ጋር አብረው ይሰለፉ፣ አብረው ይዘምሩ፣ ይተጫጩ፣ ይዳሩ፣ ሰርጋቸውን በህብረት እንብላ። ይህ መልእክቴ ነው። ይህ ያሁኑ የዛሬው መልእክቴ ነው። ሁለተኛ ተለያይተን ተበታትነን እያያችሁት ቅድም መላከ ምህረት መላከ ብስራት ማን ነው? መላከ ብርሃን ብስራት መተላለቅ፣ መፈጃጀት፣ መተራረድ፣ መተላለቅ፣ መለያየት በአገራችን በምድራችን በዓለማችን እንዳለ አሰውሰውናል። የልጆቻችን አሰላለፍ፣ የልጆቻችን መዝሙር፣ የልጆቻችን አቋቋም፣ የልጆቻችን መደማመጥ፣ የልጆቻችን መሰማማት ትምህርት ሊሆነን ይገባል። እናንተ የፖለቲካ መሪዎች፣ እናንተ የቤተ ክርስቲያን መሪዎች፣ እናንተ የቤተሰብ አስተዳዳሪዎች ዛሬ ከልጆቻችን ትምህርት ልንወስድ ይገባል። በአንድ ልንቆም፣ አነጋገራችን አንድ፣ አሰላለፋችን አንድ፣ ምክራችን አንድ፣ እርማጃችን አንድ፣ አገራችን አንድ፣ ቤተ ክርስቲያኒቱ አንድ ልንሆን ይገባናል። እንዲህ ሲያምሩ አንድ ዝንፍ ያለ ቃል የለም እኮ። አይገርማችሁ? አንድ ዝንፍ ተው ይሄን አስረዘምከው፣ ተው ይሄን አሳጠርከው፣ ተው ይሄን አወላገድከው የሚል የለም። በአንድ ቃል ተስተካክለው ነው የዘመሩት። ይሄን አጽንተን ልንይዝ ይገባል። እንግዲህ መልእክቱ አልቋል። ከዚህ በላይ መልእክት የለኝም። ስለ በዓሉ የዕለቱን በዓል ባጭሩ ሊቃውንቱ ያውቁታል፣ እናንተም እናቶች ታውቁታላችሁ። ነገር ግን በስራችን የተኮለኮሉ ሕፃናት አሉና ትንሽ ስለ መስቀሉ ባጭሩ ልናገርና በየቤታቸው ለልጆች አስተምሯቸው። እኔ ባጭሩ ባሉን እናገራለሁ። መስቀል አብርሃ በከዋክብት አሰርገወ ሰማየ እንኩሉሰ ፀሐየ አራየ ሊቃውንቱ እስመላለም ብለው የዘመሩት መዝሙር ነው። ዛሬ የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል አበራ ብሎ ታላቁ ሊቅ ቅዱስ ያሬድ ከዘመኑ ጋር አዋህዶ ተናግሮናል። በቤተ ክርስቲያናችን አቆጣጠር በቤተ ክርስቲያናችን አከፋፈል 4 ወቅቶች አሉ። ባጭሩ ዛሬ ያለንበት
ወደ ዘመነ ክረምትን ጨርሰን ወደ ዘመነ መጸው እየሄድን ነው። አበባ የሚወጣበት እህሎች አዝመራዎች በቅለው አብበው ፍሬ በሚሰጡበት ወቅት ላይ ያለነው ዘመነ መጸው ይባላል። ጨለመው እየተገፈፈ ብርሃኑ የሚመጣበት አጎርጎባሽ ብለው በክረምቱ በሐምሌ በነሐሴ የነበረው ረሃብ ቀጠና ርቆ አጎርጎባሽ ብለው ዛሬ መስከረም 16 ቀን ጓሯቸውን ቤታቸውን ተኩሰው ምርቱ መጥቷል ችጋር ግባ ባለጸግነት ግባ ብለው አውጀው ወደ መስቀሉ ደመራ የሚሄዱበት ቀን ነው። ያን ወቅት አስመልክቶ ሊቁ መስቀል አብርሃ ብሎ ተናግሮታል። ሀተታው እጅግ ብዙ ነው። ወደዚያ አልሄድም አልወስዳችሁም። ባጭሩ ጠፍቶ የነበረው መስቀል ተገኝቷል። ማን አገኘው? እንዴት ተገኘ? ባጭሩ ለሕፃናቱ ነው የምናገረው። ሁላችሁም ታውቁታላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ አይሁድ የነገረ መስቀሉም ነገር ስላስቸግራቸው ገቢረ ተአምር እየሰራ ስላስቸግራቸው ባጭሩ ጌታን ገለን እንገላገለው ብለው እንደገደሉት ሁሉ ይህንን መስቀል ቀብረን እንገላገለው ብለው ቀበሩት። ለ300 ዘመን ያህል ተቀበረ። ወይቀውማ ሀበ መስቀሉ ለእግዚእነ ኢየሱስ ክርስቶስ ብሎ ቅድም ሉቃስ ዮሐንስ የጻፈውን ካህኑ አንበውልናል። ከመስቀሉ ስር ሴቶች ነበሩ ማርያምና ሌቶች ሁሉ ይላሉና በመንፈስ ይህን መስቀል ፈልጋ ያገኘችው ንግሥት እሌኒም በመስቀሉ ስር ዛሬ አብራ ነበረች። ስለዚህ ያ መስቀል ከጠፋ በኋላ ምን ተደረገ? እሌኒ ባጭሩ እንደ መስቀሉ እንድትጠፋ ተደረገ። ከባሏ ጋር ችግር ነበረባት። ባህር ውስጥ ከተታት ባሏ። እግዚአብሔር በታምራ ወጣትና ቆስጠንጢኖስን ቁንስጣ የሚባል ባል አግብታ ቆስጠንጢኖስን የሚባል ልጅ ወለደች። በሷ ዘመን ቤተክርስቲያን ተዘግቶ ምእመናን እንደ ቅጠል እንደ ሎሚ የሚቀረዱበት የሚታረዱበት ዘመን ነበረ። ጌታዬ ይህን ማህፀኔን የተቀደሰ ልጅ ይሰጠኝ ክርስቲያን እንደነበረች ታሪኳ አያጠራጥርምና ሕፃኑ ተወለደ። ስትወለድ ምንድን ያለችው? ልጄን የቤተ ክርስቲያን መሪ ብታደርገው በላይ የተሳለች ይመስላል። የሀገር መሪ ብታደርገው በላይ የተሳለች ይመስላል። ምክንያቱ ውጤቱን እንደዚያ ነው የምናየው። እና ስለዚህ ምን ሆነች? ልጄን የቤተ ክርስቲያን የሀገር መሪ ብታደርገው ከዚያም ለክርስቲያኖች ቤዛ የሚሆን መከራውን የሚያቆም ልጅ ብትሰጠኝ መስቀሉ እንደተቀበረ አውቃለሁ። እሱን ለምኜ አሰባብሬ መስቀሉን አወጣለሁ ብላ ተሳለች። ስለቷ ደረሰ። ልጇ ቆስጠንጢኖስ ተጠመቀ። የሀገር መሪ ሆነ። አዋጁ በአዋጅ ተሻረ። ምን ተብሎ? አብያተ ክርስቲያናት ይዘጉ የሚል አዋጅ ነበረ። ንግሥት እሌኒ ስትመጣ አብያተ ጣዖታት ይዘጉ፣ አብያተ ክርስቲያን ይከፈቱ ሲል በሉ አንድ ጊዜ። በእውነት ይህ ጸሎት ያስፈልገናል። ዛሬ አብያተ ክርስቲያናት እየተዘጉ መምህራን ከነደቀ መዛሙርቶቻቸው እየተገደሉ ንዋየ ቅድሳት እየተዘረፉ እንዲያውም ፈተና አሁን እያንዳንዳችን እየተፈተነ ነው። የእመቤታችን ቅድስት ድንግል ማርያም ስዕል ምን ሲሆን አይታችኋል አይደለም? ይሄ ሙከራ ነው። እስቲ ቴስት እናድርግ ነው። ቴስት እናድርግ። እነዚህ ሰዎች አሉ የሉም? ቦታቸውን ለቀዋል፣ ታሪካቸውን ለቀዋል፣ እምነታቸው። እስቲ ሙከራ እናድርግ። የመጨረሻ ጥቅስ ነው ይሄ። ከጌታችን ወንጌል ስን የምናነበው አንድ ነገር አለ። አንድ ሰው ነበረ፣ 7 አጋንንት ወጡለት። በበረሃ ሄዶ ሲኖር እስቲ ለቀውት እንደሆነ ተመልሶ፣ ምክንያቱም በጾም በጸሎት ስለወጣ እስኪ ተመልሶ ወደ ኃጢአት እኔ ወደማድርበት እንዳድርበት ለሚያበቀው ስራ እየሰራ እንደሆነ እስቲ ተመልሼ ለየው ብሎ መጣ። ምን ከሆነ ከወጣ በኋላ መስቀል አብርሃ ወሪዶም መስቀሉ አብርሃ ለኩሉ ወርዶ ካበራለት መስቀሉ የበራለት ሰው ተመልሶ ወደ ጨለማ ሲኖር ከሰባቱ አጋንንት በተጨማሪ 8 አጋንንት መተዋደሩበት ይላል። ለምን? በጾም በጸሎት ከወጣለት በኋላ ታሞ የተነሳ እግዚአብሔርን ረሳ እንዲሉ ለኃጢአት የተመቸ የአጋንንት ማደሪያ ለመሆን የተመቸ ሆነው ስላገኙት የወጡት 7 አጋንንት 8ኛ ሆነው አደሩበት።
የእመቤታችን ስዕል ቀደዳ ይህን የሚያመለክት ነው። ይህን ያመለክታል። እነዚህ ኦርቶዶክሳውያን ፈዘዋል አሉ። ከሃይማኖታቸው በሃይማኖታቸው እንደ ጸኑ ናቸው ወይስ ለቀዋል? እስኪ እንሞክራቸው የሚል ጥያቄ ነው የመጣና ስለዚህ ተጠንቀቁ፣ ንቁ። እየተሰጠ ያለውን ግብረ መልስ ዘመኑ እንግዲህ ሳንወድ በግድ በያለንበት የሚነግረን ነውና ተከታተሉ። ስለዚህ ኃይለ አጋንንትን ያርቅልን፣ ከመስቀሉ ወርዶ አብርቶልናልና አሁንም የበረው መስቀል በእያንዳንዳችን ቤት፣ በእያንዳንዳችን ልቡና፣ በሀገራችን፣ በቤተ ክርስቲያናችን፣ በልጆቻችን፣ አጠቃላይ በሁላችን ለዘላለም እንደበራ ይኑር። የዛሬ ዓመት እንደ ዛሬ በሰላም ያድርሰን። ወስብሐት ለእግዚአብሔር አሜን። እሺ፣ ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግሥተ ሰማያትን ያውርስልን። አሚን በሉና እስቲ እግዚአብሔርን አመስግኑት። እኛንም እግዚአብሔር አምላክ ቃለ ሕይወት ያሰማን፣ አብረን የበረከት ሰዎች ያድርገን።